ነጋዴውና የምሽቱ መንገደኞች። በሲኖዶሱና በትምህርት ቤቱ አስተዳደር መሃል መሻከር የተፈጠረው ገና የደቡብ ምዕራብ ሲኖዶስ እንዲመሰረት ሲወሰን ጀምሮ እንደሆነ ፖሊሶቹ አንዳንድ ታሪኮች ተናግረዋል። የትምህርት ቤቱን አስተዳደርና የእንጨት ስራ ክፍሉን ኃላፊነት የያዙት አቶ አብርሃም በእንጨት ስራ ክፍሉ ኃላፊነት ብቻ እንዲሰሩ የተወሰነበት አጋጣሚ ነበር ይላሉ ለጉዳዩ ቅርበት አለን የሚሉ ሰዎች። በሌላ ጊዜ ደግሞ አስተዳዳሪነቱን ይዘው የእንጨት ክፍሉን ኃላፊነት እንዲተዉ ይደረግና ክፍሉ ለአንድ መምህር ይሰጣል። የመምህሩ ብቃት አከራካሪ ነው ይባልና ሌላ ሰው እስኪገኝ ኃላፊነቱ ተመልሶ ለአቶ አብርሃም ይሰጣል። ውዝግቡ ይቀጥላል። አቶ አብርሃም አንድ ወቅት ላይ በፖሊስ ጣቢያ ተከሰው ነበር። ምክንያቱ ስራ ላይ የተፈጠረ ግጭት ነው። ይህንና ሌሎች ጉዳዮችን ለማየት ተቀምጦ የነበረው አንድ የአስተዳዳሪ ኮሚቴ አባል እንደሚሉት የእንጨት ስራው መምህር በትምህርት ቤቱ ማሽን የግል ስራውን ሲሰራ አቶ አብርሃም ይደርሱና ይቆጣሉ። መምህሩ ስራውን ይቀጥላል። አቶ አብርሃም መምህሩን በጥፊ መተው ማሽኑን ያቆሙና ይሄዳሉ። የመምህሩ ክስ መነሻ ይህ ነው። አብርሃም መምህሩን በሌላ መንገድ ማረም ሲገባው በጥፊ በመማታቱ የመጨረሻ የጽሑፍ ማስጠንቀቂያ እንዲሰጠው ተወሰነ። መምህሩ ላለቃው ባለመታዘዙ የቃል ማስጠንቀቂያና ምክር እንዲሰጠው ሐሳብ ቀረበ ይላሉ እኒሁ ሰው። የኮሚቴው አባላት ግን በዚህ ሐሳብ ላይ ልዩነት ይፈጥሩና አቶ አብርሃም ቁልፍ አስረክቦ ከስራ እንዲታገድና ሲኖዶስ ውሳኔ እንዲሰጥበት የሚል ሌላ ሐሳብ ይቀርባል። ሐሳቦቹ ለድምጽ ይቀርባሉ። ሁለቱን ሐሳቦች የኮሚቴው 4 አባላት እኩል ይከፍሏቸዋል። አንዱ ማለፍ ስላለበት የሊቀመንበሩ ድምጽ ይጨመርና የመጀመሪያው ሐሳብ በ3 ድምጽ ያልፋል። ቅሬታ አለን ብለው ማመልከቻ ያቀረቡት 6 መምህራንን ጉዳይም ለማስታረቅ ይሄ ኮሚቴ የማሻሻያ እርምጃዎችን መውሰዱን እኒሁ ሰው ተናግረዋል። ቅራኔዎቹን ለማስወገድ በትምህርት ቤቱ ውስጥ፣ በመኖሪያ ቤት፣ በቤተ ክርስቲያንና በአካባቢ ሽማግሌዎች ሳይቀር ተደጋጋሚ የማስታረቅ ሙከራ ቢደረግም ጸቡ እያገረሸ መጣ ሂደት የሚልበትን ቀዳዳ ለመድፈን መቸገራቸውን አንዳንድ አስተያየት ሰጪዎች በቅርብም በሩቅም እየሆኑ ለፖሊሶቹ አጫውተዋቸዋል። ከብዙ የይቅር ለእግዚአብሔር እርቆች፣ መተቃቀፎችና መሳሳሞች በኋላ የቀጠለው የጎሪጥ መታየት በመጨረሻ ለተፈጠረው አደጋ ድርሻ አለው የለውም ነው በሁለት የተለያዩ ሐሳቦች ውስጥ ያሉትን ባለጉዳዮች ሰፊ ጊዜ ያዘው። በአንደኛው የክትትል ቡድን ውስጥ ያሉ 2 ፖሊሶች በከተማዋ ደቡባዊ ክፍል ባለ አንድ የመኖሪያ ቤት አካባቢ የፈለጉትን አንድ አሮጌ ቤት በር አንኳኩተው አስከፈቱ። በሩን ከፍቶ ብቅ ያለው ሰው ቀይ ቀጭን ነው። ሰላምታ ሰጡት። ስለ መልኩ የተነገራቸው ሰው ራሱ መሆኑን ሲያውቁ ሊያነጋግሩት እንደሚፈልጉ ገለጹለት። ፊቱ ላይ የድንጋጤ ደመና መንዣበብ ጀመረ። ከንፈሮቹ ተርበተበቱ። ቃላቶቹን እየቆራረጠ እሽታውን ገለጸላቸውና ኮት መደረብ እንደሚፈልግ ነግሯቸው አንድ ክፍል ወደ ሆነችው ዛኒጋባ ተመለሰ። ፖሊሶቹ ግራ እጆቻቸውን ወደ ጎናቸው ልከው እግሩን እየተከተሉ ጠበቁት። ከሳጥኑ ኮት አውጥቶ ደረበና ብቅ አለ። መሃላቸው አድርገውት ወደ ጣቢያ ሲመለሱ የአንድ ሰው ስም ጠየቁት። እንደሚያውቀው ነገራቸው። የሰዓት መጠገኛ ሱቆች ያሉበት የገበያ አካባቢ ሲደርሱ አንደኛው ፖሊስ ነጠል ብሎ ወደ ሱቆቹ ሄደና ወደ አንደኛው ሱቅ ጎራ አለ። ከትከሻው በላይ በመስኮት የሚታይ ወጣት ሊያነጋግረው ቀና አለ። ማንነቱን ነገረውና እንዲወጣ ጠየቀው። ወጣቱ ከሱቁ ወጥቶ ተከተለው። 4 ሆነው መንገዳቸውን ቀጠሉ። መጀመሪያ የተያዘው ሰው ድንገት ማን ነው የጠቆመብኝ እያለ መነጫነች ጀመረ። ጣቢያ ሲደርሱ እንደሚነጋገሩ እየገለጹለት መንገዳቸውን ጨረሱ። ፖሊሶቹ ክፍላቸው ተቀምጠው ጥቂት ከተወያዩ በኋላ አንደኛውን ከማረፊያ አስጠሩትና እንደ መግቢያ አንዳንድ ነገሮች አብራሩለት። ስሙ ሽብሩ አሸናፊ እንደሚባልና ጸጉር አስተካካይ እንደሆነ ጠቅሶ ፖሊሶቹ ስላነሱበት ጉዳይ ተሳትፎ በሙሉ የሩቅ ድጋፍ ብቻ እንደሆነ ነገራቸው።
አንደኛው ፖሊስ በር ላይ የቆመውን ዘብ ጠርቶ ትዕዛዝ ሰጠው። ዘቡ ወደ እስረኞቹ ማረፊያ ሄዱ። ጴጥሮስ ኩትሮ የተባለውን ይዞ መጣና ወደ ውስጥ አሳለፈው። ከአዲሱ ሰው ጋር ተገናኙ። ጓደኛሞች መሆናቸውን ይህኛው ቀደም ሲል ገልጾታል። ፖሊሶቹ ለውይይት መነሻ ሐሳብ ሰነዘሩና ለአንድ አፍታ ሰጣ ገባው ቀጠለ። ከግንቦት በፊት ባሉት 2 ወራት ቀደም ሲል ጴጥሮስ የገለጻቸውን ዘረፋዎች መፈጸማቸውን አመነ። ግንቦት 25 የተገደለው የአቶ ፋሪሳ ለማ ጉዳይ ተነሳ። ፋሪሳን እንዲገድልለት ጴጥሮስ ቢጠይቀውም ድርጊቱን እንዳልፈጸመው ጠቅሶ በመጨረሻ አቶ ፋሪሳ ከተገደለ በኋላ ዮሐንስ አሉላና ጴጥሮስ ኩትሮ ፋሪሳን መግደላቸውንና ገንዘብ ማግኘታቸውን ነግረውኛል አለ። ሰኔ 14 በእናቱ አብርሃም ላይ ስለተፈጸመው ግድያ ተጠየቀ። ቀደም ሲል ጴጥሮስ እንደተረከው በዚያ ምሽት ለዘረፋ ከወጡ በኋላ ቀኑን ሙሉ ጫካ ውስጥ ጥለው ምሽት አዞርባታ ጣቢያው አካባቢ ማድፈጣቸውንና መንገድ መዝጊያ ግንድ ሲፈልጉ ጫካ ውስጥ የወደቀ ዛፍ ማግኘታቸውን ተናገረ። በፉጨት ምልክት ለመስጠት መንገድ ዳር የቆመው ጴጥሮስ 2 መኪናዎች ካሳለፈ በኋላ 3ኛዋ ስትመጣ ፏጨ። እኔና ማሙዬ ወይም ዮሐንስ አሉላ እንጨቱን መንገድ ላይ አጋደምን። መኪናዋ ቆመች። ከላይ የተሳፈሩት ሰዎች ምንድነው ብለው ተደነጋገሩ። አዙርና ወደ ጫካ ግባ አልኩት ሹፌሩን። ማሙዬም ለምን አታስገባም? እኛ አርቦናል፣ ገንዘብ ነው የምንፈልገው አለው። ሹፌሩ ዝም ሲል መብራት አጥፋ አለው። አጠፋ። ሞተር አጥፋ ሲለው አላጠፋም አለ። ዮሐንስ ሹፌሩን አትገለውም ወይ ስለው ዮሐንስ እምቢ አልክ አይደል ብሎ ለማስፈራራት አንድ ጥይት በጭንቅላቱ ላይ ሲተኩስበት ሹፌሩ መጽሐፍ ይሁን ሽጉጥ ከመኪናው ውስጥ ሊያወጣ ሲል ዮሐንስ ተኩስ ከፈተ። በዚህ ጊዜ ከ40 ምንጭ አቅጣጫ መኪና ሲመጣ አየሁና መኪና መጣ ብዬው ስሮጥ እሱም ተከትሎኝ ሮጠ። ወደ ጫካ ገባን። ለምን እንደዚህ አውቶማቲክ አደረከው ስለው አውቶማቲክ ላይ መሆኑን ሳላውቅ ተረጨ አለኝ። ሾፌሩ መሆኑንና መሞት አለመሞቱን ሳናረጋግጥ በፍርሃት እየሮጥን በትምህርት ቤቱ ጀርባ በማድረግ መኪና ማለማመጃው ጋር ስንደርስ ተለያየን። ጴጥሮስ በየት በኩል እንደሄደ አላየሁም። ከምሽቱ 3 ሰዓት ገደማ ቤቴ ገባሁ። ባለቤቴ ራት ሰጥታኝ እየበላው ሳለሁ ጴጥሮስ መጣና ተወያየን። ዮሐንስ የት እንደሄደ ሲጠይቀኝ ሙሉ ጌታ ቤት አድራለሁ ብሎኛል። ስለ መሳሪያው አትፍራ አልኩት። ይህን ያህል ለፍቼ ሳልሰራበት መሳሪያውን አልመልስም። ጠዋት ዮሐንስ ከመጣ እንደምፈልገው ንገረው ብሎኝ ወደ ቤቱ ሄደ። በማግስቱ ጠዋት ጴጥሮስ ተያዘ የሚባል ወሬ ገበያ ውስጥ ሰማሁ። በአቶ ፋሪሳ ግድያ ምክንያት ስለመሰለኝ አልደነገጥኩም አለ። መኪናዋን በደንብ አይቷት እንደነበር ጠየቁት። ቡላ መልክ መሆኗንና በሯ ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚል ጽሑፍ እንዳላት ያወቀው እዚሁ በተደረገለት ገለጻ መሆኑን ገልጾ በወቅቱ ግን ችኮላና ፍራቻ ስለነበር ላያት አልቻልኩም አለ። ይህ ግለሰብ በዘረፋውም ሆነ በግድያው ወቅት ቦምብ ይዞ እንደነበር ተጠቁሞበታል። አልካደም። ቤታቸውን ተከራይቶ ሲኖር የሚያውቃቸው አንድ የሽሌ ነዋሪ ቤታቸው ጠርተው እንደሰጡትና ፓፓዬ ሰንጥቆ ውስጡ በማድረግ በፌስታል ይዞ ወደ ቤቱ መሄዱን ተናገረ። እሱ እንደሚለው ሰውየው ቦምቡን የሰጡት በመሬት ድንበር የተጣሉትን አንድ ጎረቤታቸውን እንዲገልላቸው ነው። ጴጥሮስ ኩትሮ እንዳለው ይሄም እናቱ አብርሃምን ለመግደል የሌሎች ሰዎች ግፊት እንዳልነበርና ግድያው ለዘረፋ በወጡበት አጋጣሚ የተፈጸመ መሆኑን ተናግሮ ወደ ማረፊያው ተሸኘ። እሱን የወሰደው ዘብ 2ኛውን ተጠርጣሪ ይዞት መጣ። ወጣት ነው። 18 ዓመቱ መሆኑንና የ9ኛ ክፍል ተማሪነቱን ነገራቸው። የተደረገበት ጥቆማ በሁለቱም ግድያዎች ዮሐንስ አሉላ የተባለው ተፈላጊ ተኩሶበታል የተባለውን መሳሪያ አስቀምጦለታል የሚል ነው። ዮሐንስን አሳ ሲሸጥ እንደሚያውቀውና አንዳንዴ መሸብኝ ብሎ እሱ ወላጆች ቤት እየመጣ እንደሚያድር ተናገረ። ሰኔ 14 ከምሽቱ 3 ሰዓት ላይ ዮሐንስ ቤቱ መጥቶ እንደነበር ገለጸና አንድ በጨርቅ የተጠቀለለ ዕቃ አስቀምጥ ብሎ ሰጠኝ። ምን እንደሆነ አላየሁም። አድሮ ሄደ። ቀን 8 ሰዓት ላይ መጥቶ መረብ መግዣ 50 ብር አበድረኝ አለኝ። ዕቃው የሚሸጥ መሳሪያ መሆኑን ነገረኝና ገንዘቡን ሰጥቼው ሄደ። መሳሪያውን አውጥቼ አየሁት አለ። መሳሪያው አሁን የት እንደሆነ ጠየቁት ፖሊሶቹ።
እቤቱ መሆኑን ነገራቸው። ውይይቱን በዚሁ አቁመው ተነሱ። ወጣቱን ይዘው መኪናቸው ውስጥ ገቡና ወደ መኖሪያው ሄዱ። ሲደርሱ ከፊት እየመራቸው ገቡና አንድ ሳጥን ከፍቶ በጨርቅ የተጠቀለለ ነገር አስረከባቸው። አንደኛው ፖሊስ ተቀብሎ ገላለጠው። ካርታ የጎረሰ ኡዚ መሳሪያ ብቅ አለ። ይዘውት ወደ ጣቢያቸው ተመለሱ። የአቶ ፋሪሳ ግድያ ሐሳብ የቀረበው ከራሱ ሚስትና አብሯቸው እየነገደ ከሚኖረው ሰው መሆኑን ጴጥሮስ ኩትሮ ቀደም ሲል በሰጠው ቃል ከተናገረ በኋላ በፖሊስ ቁጥጥር ስር የሚገኙት የሟቹ ሚስትና ወዳጇ ነው የሚል ወሬ የከበበው ግለሰብ ከአንደኛው የምርመራ ቡድን ቢሮ በየተራ ቀረቡ። ፖሊሶቹ መጀመሪያ ማነጋገር የፈለጉት ሰውየውን ነው። የተያዘበትን ምክንያት ነገሩት። ይሄ ሰው በአቶ ፋሪሳ ሞት ምክንያት ምን ያህል እንዳለቀሰና ለገላጋይ እንዳስቸገረ ፖሊሶቹ ያስታውሳሉ። ጥርጣሬያቸውን ነገሩት። እንዴት እኔ ገደለ ባላለሁ እያለ ጣቢያውን ሲበጠብጠው ነበር የቆየው። ሟቹን አባቴና ረዳቴ ሲል ገልጾታል። የሟቹ ሚስትና ሌሎቹም ከተያዙና ጣታቸውን ከጠቆሙበት በኋላ ግን ረገብ ብሎ የመጀመሪያውን ጩኸቱን ተወ። ስሙን ጌታቸው ጎአ ሲል ሰጠ። ባለትዳርና የ26 ዓመት ዕድሜ ሰው መሆኑን ገለጸ። ከአቶ ፋሪሳ ጋር የተገናኘው በንግድ እንደሆነና አብረው እየነገዱ ተረዳድተው ለመኖር መስማማታቸውን ተናገረ። ከዚያ በኋላ አቶ ፋሪሳ ወላይታና ጊዶሌ እየሄደ የሚያመጣቸውን ሸቀጦች እየተቀበሉ ከፋሪሳ ሚስት ጋር አርባ ምንጭ ገበያ እያቀረቡ ሲነግዱ መኖራቸውን ተረከ። ሰላማዊው ኑሮ ግን አንድ ወቅት ላይ መደፍረስ ጀመረ አላቸው። ሚስቱም በወዳጅነት የያዝኩ መስሎት ለየት ያለ ጸባይ ያሳየኝ ጀመር። ፍቅራችን እየቀነሰ መጣ። እህቱም አኮረፈችኝ። አንድ ምሽት ላይ ወደ ፋሪሳ ቤት ሄድኩ። እሱ እንደሌለ አውቃለሁ። ልጆቹን ሳር ቤት ውስጥ ትተን ከሚስቱ ጋር ወደ አዲሱ ቆርቆሮ ቤት ሄድንና ወሬ ጀመርን። ባለቤቴ ባንተ ጠርጥሮኛል፣ እህቱም አኩርፋኛለች፣ ሚስትህም አታናግረኝም ብላ ነገረችኝ። ሁለታችንም እልህ ስለያዘ ቤት ውስጥ መሬት ግብረ ስጋ ግንኙነት ፈጸምን። ከዚያ ፍቅራችን በጣም እያየለ መጣ። ቡና ቤት እየሄድን ቢኖ በለስላሳ መጠጣት ጀመርን አለ። ከዚያ በኋላ ባሉት ጊዜያት የፋሪሳ ሚስት ባሏ ሊገድላት እንደሚዝትባትና ለሕይወቷ እንደፈራች እንዲያውም ልትገድለው ፈልጋ የአይጥ መርዝ ቡና ውስጥ ጨምራ ብትሰጠውም ባሏ ሳይሞት መቅረቱን፣ ከዚያም ጴጥሮስ ኩትሮም በገንዘብ ደልላ ባሏን እንዲገድልላት መጠየቋን እንዳጫወተችው ተናገረ። ፋሪሳ ለማ እኔንና ሚስቱን ለማስገደል እየሞከረ ስለሆነ ሳይቀድመን እንቅደመው በማለት ለጊዜው አየለች። ሚስቱ 100 ብር እኔ 100 ብር አዋተን ለጴጥሮስ ለመስጠት ተስማማን። አንድ ቀን ተገናኝተን ስንነግረው ገንዘቡን አሁኑኑ አምጡ አለኝ። አሁን የለኝም አልኩት። በግንቦት 25 መጥቶ እንደገና ተነጋገርንና በአስቸኳይ 5 ብር እንደሚፈልግ ነገረኝ። ሰጠሁት። ከምሽቱ 2 ሰዓት ላይ ፋሪሳ ቤት ሄድኩ። ባልና ሚስቱ ቡና ላይ ናቸው። የት ነበርሽ የሚባል ቀበሌ ለቅሶ ስላለ በነጋታው ጠዋት አብረን እንድንሄድ ፋሪሳ ጠየቀኝ። እሺ ብዬ ወደ ቤቴ ተመለስኩና ራቴን በልቼ ተኛሁ። ከሌሊቱ 10 ሰዓት ላይ ጎረቤቴ መስኮቱን አንኳኩቶ ፋሪሳ መገደሉን ነገረኝ። ተነስቼ ሄድኩና ሀርጴ እያደረግኩ ጮኩ ሲል ተረከ። በመጨረሻም መጸጸቱን ነገራቸው። የቅርብ ጓደኛዬ ነበር። አብረን በልተን ጠጥተን በደስታም ሆነ በሐዘን ሳንለያይ ተፈቃቅረን እያለን ከባለቤቱ ጋር ግብረ ስጋ ግንኙነት በመፈጸሜና በመጨረሻም እንዲገደል ገንዘብ በመክፈሌ ጥፋተኛ ነኝ። እሱ ከሞተ በኋላ ከሚስቱ ጋር ንግዱን በከፍተኛ ደረጃ በማካሄድ ለገዳዮቹ ቃል የገባነውን ጠቅላላ 700 ብር ለመክፈል ከተስማማነው በቀር ለጋብቻ የተዋዋልነው ወይም በፍቅር ለመቀጠል የተነጋገርነው ነገር የለም ካለ በኋላ ለፈጸምኩት ወንጀል መንግስት የሚያስፈልገውን እርምጃ ይውሰድብኝ ሲል ደመደመ። በአንዳንድ ጥያቄዎች ላይ ካነጋገሩት በኋላ ወደ መሸኛው አሰናበቱት። የምርመራ ቡድኑ ኃላፊ
የሟቹን ሚስት እንዲጠራት በር ላይ ለቆመው ዘብ ነገረው። ዘቡ በዚያው ወደ ሴት እስረኞች ማረፊያ ሄዱ። ወይዘሮዋን በስሟ ጠራት። ነጠላዋን ተከናንባ ወጣችና ተከተለችው። መርማሪዎች ቢሮ ሲደርሱ ዘቡ በሩን ከፍቶ አስገባትና በሩን ከውጭ ዘግቶ ቆመ። አየለች ዳካ እንደምትባልና 34 ዓመት እንደሆናት ነገረቻቸው። በጽሑፍ የሚቀበላት ፖሊስ የሚያቀርብላትን ጥያቄ እየተከተለች ከቀደመው ባሏ ከአቶ ፋሪሳ ለማ 4 ልጆች ወልዳ 2 በህመም መሞታቸውን፣ ባልና ሚስቱ አትክልት እየነገዱ በሰላም መቆየታቸውንና አንድ የሳር ቤትና አንድ የቆርቆሮ ቤት መስራታቸውን ነገረቻቸው። ከሷ በፊት ቃሉን የሰጠው ጌታቸው ጎአ 1984 ዓ.ም ላይ ቤተሰቡን በንግድ ስራ ይቀላቀላል። ባል ፋሪሳ ለማ ከአርባ ምንጭ ወጣ እያለ የንግድ ሸቀጦችን ያመጣል። ሚስትና አቶ ጌታቸው ገበያ እየወሰዱ ይሸጣሉ። የአሁኑ ሟች ባለቤቴ እኔና ጌታቸው ጎአ አብረን ተፈቃቅረንና ተማምነን እቤትም ሆነ ውጭ ያገኘነውን ተካፍለን እየበላን እየጠጣን ኖርን ስትል ገለጸችው የቤተሰቡን ህይወት። ቆየት ብሎ ግን ምክንያቱም በማላቀው ሁኔታ ባለቤቴ ቀድሞ ጸባዩን በመለወጥ ዘወትር በጭቅጭቅና በስድብ እኔን ማዋረድ ሆነ ስራው አለች። ዱላም ተከተለ ትላለች። ከጌታቸው ጋር ሆቴል እየሄዱ ቢራ ይጠጡ እንደነበር ጠቀሰችው። የባሏ እህትና የጌታቸው ሚስት ጥርጣሬም አላስቀምጣለኝ ትላለች። እና አንድ ቀን ጌታቸው ጎአ ቤቴ መጣ። ባለቤቴ ቤት የለም። ከጌታቸው ጋር ቁጭ ብለን ስንጨዋወት ሁለታችንም በመታማታችን ስለያዝን ከቀኑ 12 ሰዓት ገደማ ከሳር ቤት ወጥተን ወደ ቆርቆሮ ቤት ሄድንና ሰሌን መሬት በማንጠፍ የግብረ ስጋ ግንኙነት ፈጽመናል። ከዚያ በኋላ ለጌታቸው ያለኝ ፍቅር እያየለ ለባለቤት ያለኝ ፍቅር እየቀነሰ መጣ። ጭቅጭቁ ባሰበት። በሚያደርስብኝ በደል ስለተማረርኩ እሱንም ራሴንም ለማጥፋት ወስኜ የአይጥ መርዝ ከገበያ ገዛሁና ቡና ፍልቼ ጨመርኩበት። ቀድቼ ልጠጣው ስል ሽታ ስለመጣ ሳልጠጣው ደፋሁት። ጌታቸው በሰጠው ቃል ግን ቡናውን እንዳጠጣችሁ ነግራኛለች ብሏል። ከዚያ በአካባቢያችን ያለውን የቀድሞ ወታደር ጴጥሮስ ኩትሮን አገኘሁትና ባለቤቴን እንዲገድልልኝ አማከርኩት። እሱም እየሰደበ እንዳስቸገረውና እንደሚፈልገው ነገረኝ። እኔ ጠየቅኩት እንዲፈጸም ግን 100 ብር ጠየቀኝ። ለጊዜው የለኝም ብዬው ተለያየን። ግንቦት 17 ጠዋት ላይ ነበር። ሌላ ቀን ይህን ጉዳይ ለጌታቸው ነገርኩት። ጴጥሮስን እንደሚያማክረው ነገረኝ። ተስማማን። ግንቦት 25 በግምት ከሌሊቱ 8 ሰዓት ላይ ከፋሪሳ ጋር አልጋችን ላይ ተኝተን ሳለን በመጀመሪያ ቆርቆሮ ቤት ያለው ጣውላ ተንኳኳ። ከዚያም ዶሮዎች ተንጫጩ። ፋሪሳ ወይኔ ዶሮዎቼን ድመት ጨረሳቸው እያለ ካልጋ ራቁቱን ወረደና ዱላ ይዞ ከቤት ወጣ። ወዲያው ሩምታ ተኩስ ተከፈተ። ከቤት አልወጣሁም። የጎረቤት ሴቶች ጩኸት ተሰማኝ። ወዲያው ፋሪሳ በደረቱ ተደፍቶ ወድቋል ስትል አብራራችሁ። ከዚህ በኋላ ለቅሶውንና ቀብሩን በተጠርጣሪነት የመያዟን ጉዳይ አወራች። ስለዚህ አለች ወይዘሮዋ በመጨረሻ አንደኛ ባለቤቴ ያለ ከጌታቸው ጋር ግብረ ስጋ በመፈጸሜ፣ ሁለተኛ የ16 ዓመት የትዳር ጓደኛዬንና የልጆቼን አባት በማስገደሌ ጥፋተኛ ስለሆንኩኝ መንግስት ይቅርታ እንዲያደርግልኝ እጠይቃለሁ። ከባሏ ሞት በኋላ ዓላማዋ ምን እንደነበር ጠየቋት ፖሊሶች። ከጌታቸው ጋር እየነገድን አብረን በፍቅር ለመኖር ነበር አለቻቸው። ጌታቸው ግን ቀደም ሲል ንግዱን በከፍተኛ ደረጃ በመቀጠል ለገዳዮቹ የገባነውን ገንዘብ ለመክፈል እንጂ በፍቅር ወይም በጋብቻ ለመቀጠል ስምምነት አላደረግንም ብሎ ነበር። ሌላው የምርመራ ቡድን በሁለተኛው አደጋ የተገደሉት እናቱ አብርሃም መሐመድ
ከምሽቱ 2 ሰዓት ገደማ መኪናቸው ውስጥ እንዳሉ በተመቱበት ዕለት ከቀኑ 12 ሰዓት ተኩል ላይ አዞ እርባታ ጣቢያው አካባቢ ንጹህ የለበሱ 2 ሰዎች በመስሪያ ቤቱ እርሻ ዳርቻ ወደ ጫካ ሲያቋርጡ አይቼ አነጋግሬያቸዋለሁ ያለውን ሰው 20 ተጠርጣሪ እስረኞች ወደ ተቀመጡበት ክፍል ወስደው ጫካ ውስጥ አይቻቸዋለሁ ያላቸውን ሰዎች ያውቃቸው እንደሆነ እንዲያያቸው አገናኙት። ለአንድ አፍታ ከዳር ዳር ከቃኛቸው በኋላ ሁለቱን ነጥሎ አወጣቸው። ሁለቱም መምህራን ናቸው። አንደኛው እንጨት ስራ ክፍል ውስጥ የግል ስራውን ሲሰራ አቶ አብርሃም በጥፊ መተውታል የተባለው ነው። ከቀኑ 8 ሰዓት ላይ ጫሞ ሐይቅ የደረሰው ብቸኛ ፖሊስ አንድ ደሴት ላይ ሆኖ በዙሪያው ውርውር የሚሉትን አሳስጋሪዎች በቅርብና በሩቅ ሲመለከታቸው ቆየ። መልኩን በሐሳብ የያዘው ተፈላጊ አሳስጋሪ ነው የሚል ጥቆማ አለ። ለአንድ ሰዓት ያህል የሐይቁን አካባቢ ሲቃኝ ቆይቶ ወደ ጣቢያው ሲመለስ መንገድ ላይ በቶዮታ የሚጓዙ ፖሊሶች አቆሙለት። ተፈላጊው የሚኖርበትን ሼቻ 05 ቀበሌ ቄራ ሰፈር ሲያስሱ ውለው መመለሳቸው ነው። ጣቢያ ሲደርሱ ሌላ አማራጭ ለመሞከር ከመዝገብ ቤት አንድ ፋይል አወጡ። ተፈላጊው በአሁኑ ወንጀል ከመጠርጠሩ በፊት በዘረፋ ተይዞ በዋስ የተለቀቀ ነበር። 10 ሰዓት ገደማ ዋሱ ከመኖሪያው ተጠርቶ ቀረበና ዋስ የሆነለት ተከሳሽ ስለሚፈለግ በዋስትናው መሰረት እንዲያቀርበው ጠየቁት። በእሽታ ወደ መጣበት ተመለሰ። በነጋታው ጠዋት ቁጥር 33814 የሆነውን ኡዚ ጠመንጃ በሻንጣ የያዘ ተከታታይ ወደ አዲስ አበባ ተሳፈረ። ረፋዱ ላይ የወንጀል ምርመራ ኃላፊውና ከሁለቱም የምርመራ ቡድኖች የተውጣጡ ተከታታዮች ለስራ ጣቢያውን ለቀቁና በሁለት አቅጣጫ ከተማ ውስጥ ተበተኑ። ቄራ ሰፈር በአንድ የመኖሪያ መንገድ መሃል ላይ በሚያልፍ ጥርጊያ መንገድ ላይ ሽርጥ ያገለደመ ወጣት ቶሎ ቶሎ ይራመዳል። ጫት በጎኑ ይዟል። ትንሽ ሄዶ አንድ መጠጥ ቤት ውስጥ ገባና ጓደኛው ይኖር እንደሆነ የቤቱን ባለቤት ጠየቃት። ወይዘሮዋ ትኩር ብላ አይታው ለምን እንደፈለገው ጠየቀችው። ቀጠሮ እንዳላቸው ነገራት። ጓደኛው እንደሌለ ነገረችው። አመስግኗት ወጣና 2 ቤት አልፎ ያለ አንድ ሌላ መጠጥ ቤት ውስጥ ገባ። ከዋናው መጠጥ ቤት ጎን የተዘረጋች ክፍል አለች። ጫት መቃሚያ ናት። የቤቱ ባለቤት ሽርጥ አገልድሞ ጫቱን ሸጉጦ የመጣውን ወጣት ሰላም አለችው። የአንድ ሰው ስም ጠርቶ ጓደኛው መሆኑን ነገራትና አልመጣም እንዴ? የጫት ቀጠሮ ነበረን አላት። አለ ልጥራልህ አለችውና አንድ በር ከፍታ ወደ ጓዳ አለፈች። ባለ ሽርጡ ጫቱን ወንበር ላይ ያስቀመጠና ሽርጡን ከወገቡ ላይ አላልቶ ከብብቱ ስር ታጣፊ ክላሽ ጠመንጃ ወጣ። ከተቀመጠበት ተነሳና ወደ ቤቱ ዋና በር ተራምዶ ፊት ለፊት ቆመ። የጓዳው በር ተከፈተ። ጠይም ቀጭን ሰው ብቅ አለ። እንዳትነቃነቅ አለ ባለ ሽርጡ በመጨረሻ ድምፁ። 2 ጥይት ወደ ላይ ተኮሰና እንደገና ደገነበት። ግለሰቡ እጆቹን ካናቱ በላይ አንስቶ እንደቆመ ቀረ። ባለ ጠመንጃው ወደ ኋላ እያፈገፈገ ግለሰቡ እንዲጠጋ አዘዘው። ግለሰቡ በቀስታ እየተራመደ ከቤቱ ውስጥ ወጣና መንገድ ላይ ተፋጠው ቆሙ። የጥይት ተኩስ የሰሙ ፖሊሶች በቶዮታ እየበረሩ ደረሱ። 2 ወረዱና ግለሰቡን ተጠጉት። ግለሰቡ እጆቹን ለካቴና አስረከበ። መኪናቸው ውስጥ አስገቡት። ሽርጥ የለበሰው ፖሊስ ስራውን እንደጨረሰ እየገመተ ጠመንጃውን ትከሻው ላይ አነገተና መኪናዋ ውስጥ ገብቶ ሹፌሩ መኪናውን አዙሮ ወደ ጣቢያው ከነፈ። ነጋዴው አቶ ፋሪስ አለማ፣ የተግባር ዕድ ትምህርት ቤት አስተዳዳሪ አቶ አብርሃም መሐመድ እና ጡረተኛው አቶ ተዋበ ማሞ የተገደሉበትንና ሌሎች 4 ሰዎች የቆሰሉበትን ጠመንጃ ምላጭ የሳበ መሆኑ የተጠቆመበትና ቀድሞ አየር ወለድ ነበር የተባለው ተፈላጊ በመጨረሻ በሰሜን ኦሞ ዞን ፖሊስ ጽሕፈት ቤት አንድ ክፍል ውስጥ ሲፈልጉት ከከረሙት ፖሊሶች ጋር በጠረጴዛ ዙሪያ ተቀመጠ። ዮሐንስ አሉላ እንደሚባልና እድሜው 21 መሆኑን ነገራቸው። ማሙዬ የሚለውን ስም ጠቀሱለት። የሰፈር ስሙ መሆኑን ገለጸ። መደበኛ ስራ የለኝም አለ። ትምህርቱን ከ8ኛ ክፍል እንዳቆመና ላጤ መሆኑን ተናገረ። በ1965 ጂንካ ውስጥ መወለዱንና በአየር ወለድነት ተቀጥሮ ማሰልጠኛ ለ2 ዓመት ከቆየ በኋላ በመጨረሻ የተሰጠውን ምደባ ጠልቶ መጥፋቱንና 40 ምንጭ ከመጣ በኋላ ፈላጊ እንዳያገኘው በመስጋት ወደ ጫሞ ሐይቅ ሄዶ አሳ እያሰገረ መቆየቱን ተናገረ። በ1986 መጀመሪያ ላይ አሳ ማስገሪያ መረቡን አዞ ስለበጣጠሰበት
አርባ ምንጭ አክስቱ ጋር መቀመጡን ተረከ። ከጥቂት ጊዜ በኋላ የተዋወቀው ሰው እሱ ደግሞ ከነ ጴጥሮስ ኩትሮና ከነ ሽብሩ አሸናፊ ጋር እንዳገናኘው ተናገረ። በተደጋጋሚ ለዘረፋ መውጣታቸውን ገለጸ። አቶ ፋሪሳን ለመግደል ሲዘጋጅ መጀመሪያ ምሽት ላይ ጴጥሮስ ኩትሮ ቤት ነው ሄደው። ሰውየው ፋሪሳ ቆስሎ መትረፍ እንደሌለበት ነገረኝ። ችግር የለም አልኩት። ተኛን። ከእንቅልፌ ነቅቼ ሰዓት ሳይ 6 ሰዓት ሆኗል። ጴጥሮስን ቀሰቀስኩት። ትንሽ እንድቆይ ነገረኝና ተኛን። ከሌሊቱ 7 ሰዓት ሲሆን ተነሳን። ጴጥሮስ ከዚህ በፊት ለዘረፋ የተጠቀምንበት ጥቁር ቀሚስና ጥቁር ጃኬት ሰጠኝ። ለበስኩት። ጠመንጃውን እሱ ያዘና በመስኮት ወጥተን ወደ ሰውየው ቤት ሄድን። ምን ማድረግ እንዳለብኝ ነገረኝ። የአጥሩን በር ከፈትኩ። ኡዚውን ሰጠኝ። ወደ ቆርቆሮ ቤት ሄጄ የተከመረውን ጣውላ አንኳኳሁት። ወደ ከብቶች ማደሪያ ሄጄ አንድ ጥጃና በግ ፈታሁና አስወጣኋቸው። እስካሁን ብቅ አላለም። ዶሮ ቤቱን ከፈትኩና ዶሮዎችን አንጫጫኋቸው። አዲሱ ቤት ገብቼ ተደበቅኩ። ፋሪሳ ራቁቱን እየሮጠ ከአጥር ውጪ ሲወጣ አየሁት። ከቤት ወጥቼ እስኪመለስ ጠበቅኩት። ከውጭ ወደ ግቢ ሲገባ ተኮስኩበት። መሬት ወድቆ ጸጥ አለ ሲል የመጨረሻውን ትዕይንት ተረከው። እናቱ አብርሃም የተገደሉበትን አጋጣሚ ቀደም ሲል ጓደኞቹ እንደገለጹት ታሪኩን አብራራና ያደጋውን የመጨረሻ ደቂቃዎች ሲገልጽ መልኳ አፈርማ የሆነች ቶዮታ ብዙ ሰዎች ካሶኒ ላይ ጭና ስትመጣ ጴጥሮስ አፏጨልንና እኔና ሽብሩ የዛፍ ጉማጅ መንገድ ላይ አጋድመን መኪናዋን አስቆምናት። ሾፌሩን መብራትና ሞተር እንዲያጠፋ ስናዘው ሊፈጽም ባለመቻሉ መብራትና ሞተር አጥፋ ሲባል የማያጠፋ አዙረው ወደ ጫካ ግባ ሲባል እምቢ የሚል ከሆነ በጥይት እንዲመታ ቀን በተመካከርነው መሰረት ሾፌሩ ላይ አውቶማቲክ ተኮስኩበትና መኪናዋን ልንፈትሽ ስንል ከአርባ ምንጭ አቅጣጫ አንድ ትልቅ መኪና መብራት እያበራ ሲመጣ የፖሊስ መኪና ስለመሰለን ሸሽተን ወደ ጫካ ገባን አለ። ስለ ድርጊቱ ከጠቀሳቸው ጓደኞቹ ውጪ ከማንም ጋር እንዳልተነጋገረና ዓላማቸውም ዘረፋ እንደነበር አስታወቀ። አዲስ አበባ የሚገኘው የፖሊስ ሰራዊት ማዕከላዊ ቢሮ ላብራቶሪ ከአርባ ምንጭ የተላከለትን ጠመንጃ ቀልሆች መርምሮ የላከው ደብዳቤ ጠዋት ላይ የዞኑ ፖሊስ አዛዥ ቢሮ ደረሰ። ኃላፊው ገና እንደገቡ ጠረጴዛቸው ላይ ያገኙትን ደብዳቤ ከፖስታው አውጥተው ተመለከቱት። ከጠመንጃው ጋር የተላኩት 13 ቀልሆች በእርግጥም ከኤስኤንኤ 33814 ኡዚ ጠመንጃ የተተኮሱ መሆናቸውን ላብራቶሪው አምኖበታል። አብሮ የተላከ አንድ የጥይት እርሳስ ግን በላዩ ላይ ሊገኝ የሚችለው ማስረጃ በመበላሸቱ ከዚህ ጠመንጃ የተተኮሰ ለመሆኑ ለማረጋገጥ አለመቻሉም ተጽፏል። 13ቱ ቀለሆች በመጀመሪያ ከተገደለው ከአቶ ፋሪሳ ለማ የመኖሪያ ግቢና እናቱ አብርሃም በመኪና ሲጓዙ ባስቆሟቸው ሰዎች ከተገደሉበት ጎዳና ላይ የተለቀሙ ናቸው። በቁጥር የተጠቀሰውን ኡዚ ጠመንጃ ለሁለቱም ግድያዎች ስራ ላይ ያዋሉት መሆኑ ቃላቸውን የሰጡት ተከሳሾች ተናግረዋል። ኃላፊው የፖሊሶቹ ረጅም ውጣ ውረድ ውጤት እንዳስገኘ እየገመቱ ደብዳቤውን ጉዳዩን ለያዙ ተከታታዮች አሳለፉት። አንድ ወር ተኩል ከፈጀ የሌት ተቀን ክትትልና ምርመራ በኋላ በሁለቱ አደጋዎች መዘዝ 17 ሰዎች በወረዳውና በዞኑ ፖሊስ ጽሕፈት ቤቶች ታስረዋል። በዚህ ጉዳይ የሚፈለግ ሌላ ተጨማሪ ሰው እንደሌለ ካዩት በኋላ ሁለቱን ግድያዎች የተከታተሉት የምርመራ ቡድኖች ለውይይት አንድ ቢሮ ውስጥ ተገናኙና ስራዎቻቸውን በሪፖርት መልክ አዳመጡ። የቡድን መሪዎች በቁጥጥራቸው ስር ያሉትን ሰዎች በ3 አይነት መደቦች ማየት እንደሚቻል ገለጹ። ታሳሪዎች የተጠየቁትን ጉዳይ መፈጸማቸውን ራሳቸው ያመኑ፣ ሲጠየቁ ክደው በሌሎች ከተጠቆመባቸው በኋላ ያመኑና ቢጠቆምባቸውም በድርጊቱ ውስጥ እጃቸውን እንዳላስገቡ የተናገሩ ናቸው። በመጀመሪያዎቹ አይነቶች ውስጥ
ሁለቱንም ግድያ ፈጽመናል ያሉት ጴጥሮስ ኩትሮ፣ ሽብሩ አሸናፊና ዮሐንስ ወይም ማሙዬ አሉላ ይገኙበታል። ሁለተኞቹ የለንበትም ካሉ በኋላ ከሌሎች በቀረበ ጥቆማ ያመኑት የመጀመሪያው ሟች ሚስትና ወዳጇ መሆኑን እሱም ሌሎችም የገለጹት ጌታቸው ጎአ የተባለው ግለሰብና ሌሎች ናቸው። ሶስተኛው አይነት በእናቱ አብርሃም ግድያ የጥርጣሬ ጥቆማ የተደረገባቸውን መምህራንና ሽብሩ አሸናፊ የያዘው የእጅ ቦምብ ባለቤት ናቸው የተባሉትን ግለሰብ ያጠቃልላል። በመጀመሪያው ምድብ ውስጥ የሚገኙት 3 ሰዎች በማንኛውም ህገወጥ መንገድ ቢሆን ገንዘብ ለመቀማት የተሰማሩ መሆናቸውን አምነው አቶ ፋሪሳም በሚስቱና በጓደኛው ጥያቄና ገንዘብ ክፍያ እንደገደሉትና ለሌላ ዘረፋ በወጡበት አጋጣሚ ያገኙትን መኪና አስቆመው ለዘረፋ ሲዘጋጁ ሾፌሩ ትዕዛዛቸውን ባለማክበሩ መተኮሳቸውን ተናግረዋል። በዚህ ተኩስ የሞቱት አቶ አብርሃም መሐመድና አቶ ተዋበ ማሞ መሆናቸው ነው። በዚህኛው ግድያ እንደ መጀመሪያው አይነት የሌላ ወገን ግፊትና የገንዘብ ስጦታ እንደሌለበትና ግድያው ድንገተኛ እንደሆነ ተናግረዋል። የአዞርባታ ጣቢያው አካባቢ ለከተማዋ መሃል ቅርብ በመሆኑ ከነሱ በፊት ይህን አካባቢ ዘራፊዎች ሞክረውት እንደማያውቁ ለጉዳዩ ቅርበት ያላቸው የፖሊስ ኃላፊዎች አስተያየት ሰጥተውበታል። ፖሊሶቹ በሁለተኛው ምድብ ያስቀመጧቸው ሰዎች የመጀመሪያው ሟች ፋሪስ አለማ ከተገደለ በኋላ እንደ ማንኛውም ሀዘንተኛ አልቅሰው ሟችን የቀበሩ ናቸው። ቀጥለው በመጡ ጥቆማዎች ከተያዙ በኋላ ብዙ ተከራክረው በመጨረሻ ሰውየው እንዲሞት ገዳይ ማፈላለጋቸውንና ገንዘብ መክፈላቸውን አምነዋል። ሶስተኛዎቹ አይነት ተጠርጣሪዎች አብዛኛዎቹ የአርባ ምንጭ ተግባረ ዕድ መምህራን ናቸው። ከነዚህ አንዳንዶቹ በየወቅቱ አንዳንዶቹ ደግሞ እስከ መጨረሻዋ ደቂቃ ድረስ ከአቶ አብርሃም ጋር ሲወዛገቡና ሲካሰሱ የከረሙ ከሰፈር ከትምህርት ቤትና ከቤተ ክርስቲያን ሳይቀር ብዙ አይነት ገላጋይ ጣልቃ ገብቶ እውነተኛ እርቅ ሊፈጥርላቸው ያልቻለ ናቸው። ከፖሊስ ለቀረበላቸው ጥያቄ ግን የሁሉም መልስ ከሰውየው ጋር ያላቸው አለመጣጣም ከአስተዳደራዊ አለመግባባት ጋር የተያያዘ እንጂ የግል ጸብ አይደለም የሚል ነው። ለግድያ እስከ መፈላለግ የሚያደርስ አይደለም ሲሉ ምላሽ ሰጥተውበታል። ሌሎች የአካባቢ ጠርጣሪዎችና አንዳንድ ምልክቶች አይተናል የሚሉ ግለሰቦች ደግሞ የተወሰኑ አንዳንድ መምህራን በግድያው ሳይኖሩበት አይቀሩም ነው የሚሉት። ለዚህም ምክንያቱ በተግባረ ዕድ ትምህርት ቤት አንዳንድ መምህራንና በእሳቸው መካከል በትምህርት ቤቱና በበላይነት በሚመራው የደቡብ ምዕራብ ኢትዮጵያ ወንጌላዊ መካነ ኢየሱስ ቤተክርስቲያን ሲኖዶስ መካከል አለ የተባለው ውዝግብ ነው። ውዝግቡ ከቆየበት ጊዜ ለማስታረቅ ከሞከሩት ክፍሎች ብዛትና ከሙከራው ድግግሞሽ መጠን አንጻር ሲታይ ውዝግቡ የከረረ ሊባል እንደሚችል ፖሊሶች ይገምታሉ። አንዳንድ ጠቋሚዎችም ይህንኑ ተናግረዋል። ውዝግቡን አንዳንዶች ከስልጣን ጉጉት ጋር ሲያያይዙት፣ ሌሎች ደግሞ ከስራ ለመግባባት አንጻር ያዩታል። ጸቡ ያስተዳደርም ይሁን የስልጣን የግልም ይሁን የማህበር ዞሮ ዞሮ ሽኩቻ እንደነበር በገላጋይነት ገብተናል ያሉ ሰዎች ቀርበው ተናግረዋል። አንድ ምስክር እንደገለጹት አቶ አብርሃምን ከአንድ ሰው ጋር ለማስታረቅ ለሰኔ 15 ከቀኑ 11 ሰዓት ቀጠሮ ተይዞ ነበር። አቶ አብርሃም ግን ሰኔ 14 ከምሽቱ 2 ሰዓት ለትምህርት ቤቱ አገልግሎት የሚውል እንጨት ለመግዛት ከሄዱበት ሲመለሱ ተገደሉ። አብሮ የሞተው ተዋበ ማሞ የሚባለው ሰው በጡረታ የሚተዳደር የቀድሞ ወታደር እንደነበር ተገልጿል። አቶ አብርሃም ልጁን ክርስትና አንስተዋል። የቅርብ ጎረቤታሞች ናቸው። ከአቶ አብርሃም ጋር የሄደው በዚሁ ቀረቤታቸው የተነሳ እንደ ጓደኛ ሆኖ እንደነበር ሚስቱ ተናግራለች። አንድ ሌላ ጠቋሚ አቶ አብርሃም ከመገደላቸው 2 ቀናት ቀደም ብሎ በመጨረሻ ገዳይ መሆኑን ያመነው ዮሐንስ አሉላ ወደሚኖርበት ቤት አቅጣጫ በመኪና ሲሄድ አይቻለሁ ብሏል። የሌላው ጸበኛ ወጣት ልጅም በዚያው ሰሞን ከዮሐንስ ጋር ጫተራው አካባቢ ሲንጎራደዱ አግኝቻቸው ነበር ብሏል። ይኸው ጠቋሚው የተባለው ወጣት ተግባረ ዕድ ለመግባት ተወዳድሮ ፈተና በመውደቁ አቶ አብርሃም ነው የጣለኝ እያለ ሲዝት ነበር የተባለ ነው። አላልኩም ብሏል እሱ። ሌላው ጠቋሚ የግድያው ዕለት ምሽት 12 ሰዓት ተኩል ገደማ በግድያው ቦታ ሰዎች አይቻለሁ ካለ በኋላ 2 መምህራንን ከተጠርጣሪዎች መሃል ነጥሎ በማውጣት ቦታው ላይ ያያቸው ሰዎች እነሱ መሆናቸውን ተናግሯል። ቤታቸው ሲፈተሽ የተገኘውን አንድ ጃኬት አንደኛው መምህር በወቅቱ ለብሶት የነበረ ነው ብሎታል ይሄው ሰው። ሌላው ተናጋሪ አንዱ ጸበኛ ከልጁ ጋር መጥተው አብርሃም መገደሉን በደስታ መንፈስ ነገሩኝ፣
ሆስፒታል ሰው ሲላቀስ ሁለቱ ይዝናኑ ነበር ብሏል። ከተያዙት መምህራን አንዱ አቶ አብርሃም ከመገደላቸው ጥቂት ሰዓታት በፊት አንድ ቢሮ ገብተው ከዛሬ ጀምሮ የዲፓርትመንት አቶ አብርሃም የያዙትን የእንጨት ስራ ክፍል ኃላፊነት ቦታ በመብቴ ይዣለሁ ብሏል የሚል ጥቆማ አለ። ከዚህ ጎን አቶ አብርሃም ወደ መጨረሻዎቹ ቀናት የስጋት ምልክቶች ይታዩባቸው እንደነበር የተሰጡ ጥቆማዎች አሉ። አንድ ወቅት ላይ እንግዲህ ለራሴ ሰግቻለሁ፣ የአገልግሎት ዘመኔ ሳያበቃ አልቀረም ማለታቸውንና ከመሞታቸው በፊት የነበረው ግንቦት ወር ደሞዛቸውን ባልተለመደ ሁኔታ ፈጠን ብለው ሲወስዱ ለምን ደሞዛቸውን ቶሎ መውሰድ እንደፈለጉ ሲጠየቁ እነዚህ ሰዎች ሳያስገድሉኝ አይቀሩም፣ በልቼ ልሙት ብዬ ነው ማለታቸው ተጠቁሟል። አንድ ተናጋሪ አቶ አብርሃም አሁን በተጠርጣሪነት ከተያዙት አንዱ ያስገድለኛል እያለ ብዙ ጊዜ ይነግረኝ ነበር ብሏል። ግንኙነቶች በዚህ ሁሉ የንቁሪያ የዛቻና የመፈራራት ደመና እንደተወጠሩ ነው አቶ አብርሃም ላይ የአውቶማቲክ ጠመንጃ ዝናብ የተርከፈከፈው። የተጠርጣሪዎችን የምስክሮችንና የጠቋሚዎችን ቃል የሐኪም የፖሊስ ላብራቶሪና ከተግባር ትምህርት ቤት የተገኙ ጽሑፎችን የያዘው 362 ገጽ የምርመራ መዝገብ የዞኑ ፖሊስ ወንጀል ምርመራ ኃላፊ ቢሮ ደረሰ። ለግድያዎቹ ማስፈጸሚያ ውለዋል ተብሎ የተያዙት ጠመንጃ፣ ቦምብ፣ ሻንጣ፣ የፊት መሸፈኛ ጨርቆች፣ ልብሶች ለፍርድ ቤት ተዘጋጅተዋል። ኃላፊው እስከ ምሳ ሰዓት ድረስ መዝገቡን ሲመለከቱ ከቆዩ በኋላ በዚህ ጉዳይ የተያዙት ሰዎች እንደተጠበቁ ሆኖ የምርመራ መዝገቡ ከፍጥነት ጋር እንዲላክለት ቀደም ሲል ትዕዛዝ ላስተላለፈው የደቡብ ኢትዮጵያ ብሔራዊ ክልላዊ መስተዳድር ጠቅላይ አቃቢ ሕግ ቢሮ በክልሉ ፖሊስ ኮሚሽን በኩል እንዲደርሰው ትዕዛዝ ሰጥተው መዝገቡ በተከፈተ በ39ኛው ቀኑ በሰሜን ኦሞ ዞን ፖሊስ በኩል የስንብቱን ፊርማ ኖሩበት።